ሰበር ዜና መንግስት ተወዳጁን ድምፃዊ ቴዎድሮስ ካሳሁንን ቴዲ አፍሮን ለማሰር ዝግጅት እያደረገ ነው። ቴዲን ለማስረር እየተደረገ ካለው ቅድመ ዝግጅት መካከል አንዱ የቅርብ ሰዎቹንና የማኔጅመንት አባላቱን ማሰርና ማዋከብ ነው። ማምሻውን የቴዲ አፍሮ ቃል አቀባይና ምክትል ማናጀር የሆነችው ማህሌት ሰለሞን የታሰረች ሲሆን በተጨማሪም የቴዲ አፍሮ ቅርብ ወዳጅ እንደሆነ የሚነገርለት ያሲን ዩሱፍ በተመሳሳይ ሁኔታ ታስሯል። ቴዲ አፍሮንም ለማሰር ቅድመ ዝግጅት እየተደረገ ነው። ቴዲን ለማሰር እየተደረገ ስላለው ዝግጅት መረጃዎች ደርሰውናል፣ እናደርሳችኋለን። ቴዲ ቀደም ሲል ጀምሮ በመንግስት የደህንነት ኃይሎች ከፍተኛ ክትትል ሲደረግበት ነበር። ሁኔታው እንደምን ያለ ነው የሚለውን ጉዳይ በደቂቃዎች እንነግራችኋለን። አብራችሁን ቆዩ። ቴዲ አፍሮ ኢትዮርካ የተሰኘ አልበሙን ከለቀቀ በኋላ ሚሊዮኖች ተመልክተውታል፣ ሚሊዮኖች ተነጋግረውበታል፣ ሚሊዮኖችም የልብ ትርታችንን ተጋርቶናል፣ ስሜታችንን እንደዚሁም ደግሞ ድምፃችንን ተጋርቶናል የሚሉ በርካታ አድናቆቶች ቀርበውለታል። በዛው ልክ ደግሞ በመንግስትና በደጋፊዎቹ በኩል ቴዲ ከፍተኛ ነቀፌታና ወከባ ገጥሞታል። ይህንኑ ተከትሎ የቴዲ ጉዳይ አሳሳቢ ሆኖ ሰንብተዋል። ይኸው የተፈራው ነገር ዛሬ ማምሻውን ደርሷል። ዛሬ ማምሻውን የተሰማው እጅግ አስደንጋጭ ዜና የቴዲ አፍሮ የቅርብ ወዳጅ የሆነው ያሲን ዩሱፍ በፌዴራል ፖሊስ እየተደበደበ መወሰዱ ታውቋል። ቤተሰቦቹ የያሲንን መወሰድ ያረጋገጡ ቢሆንም የት እንደገባ በምን ምክንያት እንደተወሰደ ግን ያሉት ነገር የለም። በሌላ በኩል የቴዲ አፍሮ የቅርብ ወዳጅ እንደሆነች የሚነገርላት እንደዚሁም ደግሞ ቃል አቀባዩና ምክትል ማናጀሩ የሆነችው ማህሌት ሰለሞንም በተመሳሳይ ታስራለች። ማህሌት ሰለሞን ወደ ፖሊስ ከተወሰደች በኋላ ቤቷ መበርበሩን መረጃዎች ያመላክታሉ።